ሰላም ጤና ይስጥልን ውድ የረመጥ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ወደ እናንተ እናደርሳለን። በአርባ ምንጭ ዩኒቨርሲቲ የሁለተኛ ዓመት የአካውንቲንግና ፋይናንስ ትምህርት ክፍል ተማሪ ሕይወቱ አለፈ። ሰሊጥ የጫነ ከባድ መኪና በጎንደር በእሳት ተቃጠለ። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ የ$261 ሚሊዮን ብድር ለመልቀቅ ተስማማ። ከ8 በላይ የከባድ መኪና አሽከርካሪዎች በሙቀት ምክንያት ሕይወታቸው አልፏል ተባለ። ለፋይዳ ዲጂታል መታወቂያ ከተመዘገቡት 29 ሚሊዮን ዜጎች ውስጥ መታወቂያውን የወሰዱት 7 ሚሊዮን ብቻ ናቸው ተባለ። የአሜሪካ የምክር ቤት አባሉ የኢትዮጵያን መንግስት የሚቃወም ረቂቅ ውሳኔ አዘጋጁ። ኢትዮጵያ ከጎረቤት ሀገራት ለሚቀርቡ ናሙናዎች የፖሊዮ ምርመራ እንደምታደርግ ተገለጸ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከ8 በላይ የከባድ መኪና አሽከርካሪዎች በሙቀት ምክንያት ሕይወታቸው አልፏል ተባለ። በኢትዮጵያ ባለፉት 2 ዓመታት ውስጥ ብቻ ከ8 በላይ የረጅም ርቀት አሽከርካሪዎች ከጅቡቲ ወደብ ደረቅና ፈሳሽ ጭነትን ለመጫን ወረፋ በመጠባበቅ ላይ እያሉ በከፍተኛ ሙቀት መጠን ምክንያት ሕይወታቸው ማለፉን የኢትዮጵያ የከባድ ተሽከርካሪ አሽከርካሪዎች ማህበር አስታውቋል። የረጅም ርቀት አሽከርካሪዎች ከሚደርስባቸው የሰብአዊ መብት ጥሰት በተጨማሪ ወረፋ በመጠበቅ ላይ ሳሉ በጅቡቲ አካባቢ ያለው ከፍተኛ የሙቀት መጠን ምክንያት ሕይወታቸውን እንዲያጡ እያደረጋቸው መሆኑን የማህበሩ ስራ አስፈጻሚ ፕሬዝዳንት አቶ ዳንኤል ተመቸው ነግረውኛል ሲል አሃዱ ሬዲዮ ዘግቧል። በሙቀት ምክንያት ሕይወታቸውን የሚያጡ አሽከርካሪዎችን አስከሬን ለማንሳት የሚጠየቀውም ገንዘብ ከፍተኛ መሆኑ ተገልጿል። ከዚህም በተጨማሪ አሽከርካሪዎች እገታ፣ ሞትና ሌሎች የሰብአዊ መብት ጥሰቶች እንደሚደርስባቸውም ተነግሯል። የሟቾችን አስከሬን ወደ ቤተሰቦቻቸው ለማምጣት የሚጠየቀው ገንዘብና ተያያዥ ችግሮችን በመቅረፍ ማህበሩ ስራዎችን እንደሚሰራ ገልጸዋል። ይህም ሳይሆን ሲቀር ስርዓተ ቀብራቸው በጅቡቲ እንደሚፈጸም ጠቁመዋል። ፕሬዝዳንቱ ለአሽከርካሪዎች ሕይወት ማጣት መንስኤውን ሲያስረዱ አሽከርካሪዎች የተለያዩ ጭነቶችን ለመጫን ወረፋ በሚበዛበት አሰራሮች ሙሉ በሙሉ አለመሻሻሎች አሽከርካሪዎች የቆይታ ጊዜያቸው እንዲራዘም ለአላስፈላጊ ወጪ እንዲዳረጉ ከዚህም ማለፍ ሲል ሕይወታቸውን እንዲያጡ ማድረጉን አብራርተዋል። በአሽከርካሪዎች ላይ የሚስተዋሉ ችግሮችን ለማስቀረት ከጅቡቲ ከነዳጅ አስመጪዎች ጋር በመሆን ማህበሩ የወረፋ አያያዝ ስርዓቱ እንዲሻሻል እየሰራ መሆኑንም ጠቁመዋል። ለፋይዳ ዲጂታል መታወቂያ ከተመዘገቡት 29 ሚሊዮን ዜጎች ውስጥ መታወቂያውን የወሰዱት 7 ሚሊዮን ብቻ ናቸው ተባለ። የፋይዳ ብሔራዊ መታወቂያን ለማውጣት ከተመዘገቡት 29 ሚሊዮን ዜጎች ውስጥ መታወቂያውን የወሰዱት ከ7 ሚሊዮን እንደማይበልጡ የኢትዮጵያ ብሔራዊ መታወቂያ ፕሮግራም አስታውቋል። ተቋሙ ይህን ያስታወቀው ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በጋራ በዲጂታል መታወቂያ ላይ አለ ያሉትን የማንነት መረጃ ስርቆት መጠበቅ የሚያስችል የዲጂታል ምስክር ወረቀት አገልግሎት የተመለከተ መግለጫ በጋራ በሰጡበት መርሃ ግብር ላይ ነው። የኢንፎርሜሽን መረብ ደህንነት አስተዳደር በዲጂታል መታወቂያ ላይ ያለውን የማንነት መረጃ መጠበቅ የሚያስችል አገልግሎት በይፋ አስጀምሯል። አገልግሎቱ በይፋ ስራ መጀመሩን ተከትሎ መግለጫ የሰጡት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ የፋይዳ መታወቂያ ሰርተፍኬት አገልግሎት ጤና፣ ትምህርት እንዲሁም ባንክን ጨምሮ ሌሎች አገልግሎቶችን ለዜጎች ለማቅረብ ሁነኛ መንገድ ነው ብለዋል። ዋና ዳይሬክተሯ በተጨማሪም ከዚህ በኋላ ለፋይዳ መታወቂያ የሚመዘገቡ ዜጎች የዲጂታል መታወቂያ የምስክር ወረቀት አገልግሎት እንደሚሰጣቸው ተናግረዋል። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አራያ ስላሴ በበኩላቸው እስካሁን ድረስ በኢትዮጵያ 29 ሚሊዮን ዜጎች የፋይዳ ብሔራዊ መታወቂያን ለማውጣት መመዝገባቸውን የጠቆሙ ሲሆን ከዚህ ውስጥ የፋይዳ መታወቂያ የወሰዱት ግማሽ እንኳን እንደማይሞሉ አስታውቀዋል። የአሜሪካ የምክር ቤት አባሉ የኢትዮጵያን መንግስት የሚቃወም ረቂቅ ውሳኔ አዘጋጁ።
ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑትና የሪፐብሊካን አባሉ በዲ ካርተር በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ የውሳኔ ረቂቅ አዘጋጅተው ማቅረባቸውን አስታወቁ። ይህን የረቂቅ የኢትዮጵያ መንግስት በክርስቲያኖች ላይ የሚፈጽመውን ግድያ ጨምሮ በርካታ ሰብአዊ መብቶችን እንደሚጥስ የሚገልጽ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶች እንዲጠቀም የሚጠይቅ ነው ተብሏል። በረቂቅ ውሳኔው ላይ የኢትዮጵያ መንግስት ክልላዊ አለመረጋጋት አደጋ ላይ የሚጥሉ መሰረታዊ ሰብአዊ መብቶችን የሚጥሱና አሜሪካ በአፍሪካ ቀንድ ላይ ያላትን ስትራቴጂያዊ ጥቅሞች የሚያዳክሙ እንቅስቃሴዎችን እያደረገ ነው የሚል ሐሳብ የቀረበ ሲሆን ድርጊቱንም አጥብቆ እንደሚቃወም ያስረዳል። በተጨማሪም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች የሃይማኖት ተቋማት ላይ የማስፈራራት የማሰቃየትና ግጭት የመፍጠር ኢላማ ያለው ድርጊት እየፈጸመ እንደሆነና የጦርነት ወንጀል በሰብአዊነት ላይ የሚፈጸም ወንጀልና የዘር ማጥፋት ጭምር እንዳለ ያስረዳል። የምክር ቤት አባሉ በዲ ካርተር ይህንን አስመልክተው በሰጡት መግለጫ የክርስትና እምነት መከተል ወንጀል አይደለም ካሉ በኋላ ክርስቲያኖች ላይ የሚደርሰውን ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ እንዳለበት ይገልጻሉ። ረቂቅ ውሳኔው 8 ነጥቦች ያሉት ሲሆን ከነዚህ መካከል የአሜሪካ የተወካዮች ምክር ቤት የኢትዮጵያ መንግስት በአፍሪካ ቀንድ ሰላም መረጋጋትና የሕግ የበላይነትን ዝቅ የሚያደርግ እንቅስቃሴውን እንዲያወግዝና የሰብአዊ መብት ጥሰት የፈጸሙ ተጠያቂ እንዲሆኑ የሚጠይቀው ይገኝበታል። ከዚህም የአሜሪካ ታክስ ከፋዮች ገንዘብ ለኢትዮጵያ መንግስት ተቋማትና ይህንን የመብት ጥሰት ለሚፈጽሙ አካላት እንዳይሰጥ የሚጠይቅ ነውም ተብሏል። ረቂቁ ጨምሮም የአሜሪካ የውጭ ጉዳይ ሚኒስትርና የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት የፈጸሙ ተጠያቂ እስኪሆኑና ሁሉንም ያካተተ ዲሞክራሲያዊ ተሃድሶ እስኪፈጠር ድረስ ማዕቀብና የውጭ እርዳታ ማቆምን ጨምሮ ማንኛውንም ዲፕሎማሲያዊና ኢኮኖሚያዊ ጫና እንዲያደርጉ ይጠይቃል። በተፈጸመው ጥሰት ላይ ዓለም አቀፍና ገለልተኛ ምርመራ እንዲደረግ የሚለው ይህ ረቂቅ የፕሬዝዳንት ትራምፕ አስተዳደር በአስቸኳይ ማድረግ ያለበትን እርምጃዎች ደግሞ በ5 ከፋፍሎ ዘርዝሯል። ከነዚህም ውስጥ አንደኛ በኢትዮጵያ መንግስት ባለስልጣናት ላይ ማዕቀብ መጣል፣ ሁለተኛ አይነተኛ ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን ሰብአዊ የደህንነት እርዳታ ማቆም፣ ሶስተኛ በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ ሲቪል ማህበራት የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠትን የአሜሪካ የውጭ ጉዳይ ሚኒስትር ቅድሚያ እንዲሰጠው የሚሉት ዋና ዋናዎቹ ናቸው። ይህንን ረቂቅ የውሳኔ ሐሳብ የጆርጂያ የአማራ ማህበርና የአሜሪካዊ ኢትዮጵያውያን የህዝብ ግንኙነት ኮሚቴ እንደሚደግፉት የሚገልጽ መግለጫ ነው ተብሏል። ኢትዮጵያ ከጎረቤት ሀገራት ለሚቀርቡ ናሙናዎች የፖሊዮ ምርመራ እንደምታደርግ ተገለጸ። ኢትዮጵያ ኤርትራን ጨምሮ ከሌሎች ጎረቤት ሀገራት የሚቀርቡ የፖሊዮ ቫይረስ ናሙናዎችን ተቀብላ ምርመራ እንደምታደርግ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። በኢንስቲትዩቱ የፖሊዮና መሰል በሽታ የተግባቦት አማካሪ አቶ ግርማ ኃይለማርያም ባለፉት ጊዜያት በሀገሪቱ ከተከሰተው የኮቪድ-19 ወረርሽኝ በኋላ እንደ ሀገር የላብራቶሪ አቅምን የሚያሳድጉ ስራዎች በትኩረት መሰራታቸውን ገልጸዋል። አሁን ላይ ኢንስቲትዩቱ በፖሊዮ ቫይረስ የተጠቁ ዜጎችን ናሙና በመውሰድ የመመርመር ስራ እንደሚሰራ አስታውቀዋል። ከዚህም ባለፈ የቫይረሱ አይነት ከየትኛው የፖሊዮ አይነት ጋር ሊገናኝ ይችላል የሚለውን ከሀገር ውስጥ ባለፈ ወደ ውጭ ተልኮ እንደሚመረመርና እንደሚረጋገጥ አስታውቀዋል። ኢትዮጵያ ከጎረቤት ሀገራት ሳይቀር የፖሊዮ ናሙናን እንደምትቀበል የገለጹት አማካሪው እንደ ማሳያ ኤርትራን ጠቅሰዋል። ባለፉት ጊዜያት ከተከሰተው የኮቪድ-19 ወረርሽኝ እስካሁን የማልበርግ ቫይረስ በሀገር ውስጥ ናሙና የመውሰድና ምርመራ የማድረግ ስራም እየተከናወነ መሆኑን ገልጸዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከታህሳስ 3 ቀን ጀምሮ ለ3 ቀናት በሚቆየው የዘመቻ ፖሊዮ ክትባት በአገር አቀፍ ደረጃ 25 ሚሊዮን የሚሆኑ ህጻናት እንደሚከተቡ አስታውቀዋል። በአርባ ምንጭ ዩኒቨርሲቲ የሁለተኛ ዓመት የአካውንቲንግና ፋይናንስ ትምህርት ክፍል ተማሪ ህይወቱ አለፈ።
በአርባ ምንጭ ዩኒቨርሲቲ የሁለተኛ ዓመት የአካውንቲንግና ፋይናንስ ትምህርት ክፍል ተማሪ የነበረው ጥላሁን ባዘዘው በጫሞ ካምፓስ ከዋናው ቤተ መጻሕፍት ጣሪያ ሰገነት ላይ ወድቆ ወደ አርባ ምንጭ አጠቃላይ ሆስፒታል ከደረሰ በኋላ ሕይወቱ ማለፉን ጉዳዩን በቅርበት እናውቃለን ያሉ የአርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ ተማሪዎች ነግረውኛል ሲል ቲግቫህ ኢትዮጵያ ዘግቧል። ከአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ በመስከረም ወር የአካውንቲንግና ፋይናንስ ትምህርት መስክ በመምረጥ ወደ ጫሞ ካምፓስ መምጣቱን የገለጸው ተማሪው በቅርበት የሚያውቀው አንድ የአርባ ምንጭ ዩኒቨርሲቲ ተማሪ የተለየ ሕመምና ባህሪ አይቼበት አላውቅም ሲል መናገሩን ቲግቫህ ዘግቧል። አስከሬኑ ማድረቂያ እንዳይወጋ የተማሪው ቤተሰብ ፈቃደኛ ባለመሆናቸውና አስከሬን እናስመረምራለን በማለታቸው ወደ አዲስ አበባ በፖሊስና የተማሪው አብሮ አደግ ጓደኞች ተልኳል ያሉት የተማሪ ህብረት አመራሮች በሚቀጥሉት ቀናት የሻማ ማብራት ስነ ስርዓት በዩኒቨርሲቲው ግቢ ውስጥ እንደሚከናወን ገልጸዋል። ሰሊጥ የጫነ ከባድ መኪና በጎንደር በእሳት ተቃጠለ። የሹፌሮች አንደበት እንደገለጸው ይህ ድርጊት የተፈጸመው ታህሳስ 1 ቀን 2018 ዓ.ም ነው። ከጎንደር አዲስ ዘመን ባለው መንገድ ላይ በሰብሃና አርኖ መካከል ይህ ቃጠሎ መፈጸሙን ያስታወቀው ዘገባው የጭነት መኪናው ከያዘው ሰሊጥ ጋር ሙሉ በሙሉ መንደዱን አስረድቷል። እንደ ዘገባው ከሆነም ይህ የተቃጠለው መኪና በደባርቅ የሚገኝ አንድ ግለሰብ ሲሆን ሰሊጡም የግል ነው። የተቃጠለው መኪና ዋጋ ወደ 15 ሚሊዮን ብር እንደሚገመትና የጫነው ሰሊጥ ደግሞ 8 ሚሊዮን ብር እንደሚሆን ገልጾም በዚህ ቃጠሎ ቢያንስ 23 ሚሊዮን ብር የሚደርስ ውድመት በግለሰቦች ሀብት ላይ እንደደረሰም አስረድቷል። ይህ መንገድ ማለትም ከአዲስ ዘመን እስከ ጎንደር ያለው ዘራፊ የሞላበት ሾፌር የሚታገትበትና ሾፌር የሚታፈንበትና የሚታገትበት እንዲሁም ጭነት ተራግፎ የሚዘረፍበት ነው ሲል ዘገባው አክሏል። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ የ261 ሚሊዮን ዶላር ብድር ለመልቀቅ ተስማማ። የገንዘብ ተቋሙና የኢትዮጵያ አመራሮች የአራት ዓመቱን የ3.4 ቢሊዮን ዶላር የተራዘመ የብድር ማዕቀፍ በተመለከተ አራተኛ ግምገማ አድርገው ስምምነት ላይ ደርሰዋል። በአመራሮች ደረጃ የተደረሰውን ስምምነት ተከትሎም ኢትዮጵያ ከተቋሙ የ261 ሚሊዮን ዶላር ብድር ይለቀቅላታል ተብሎ ይጠበቃል። በሐምሌ ወር 2016 ዓ.ም ስምምነቱ ከተጀመረ በኋላ ውጤቶች እየታዩ ነው ያለው ተቋሙ ከፈረንጆቹ 2024 አጋማሽ ጀምሮ በወርቅ ኤሌክትሪክና ግብርና ምርቶች የታገዘ ፈጣን እድገት እየተመዘገበ ነው ብሏል። IMF የዋጋ ንረት ቀንሷል፣ የመንግስት ገቢ ጨምሯል፣ እንደዚሁም ለውጭ የሚቀርበው ምርትም አድጓል ብሏል። ጠንካራ የገንዘብ ፖሊሲ የዋጋ መረጋጋትን ለማምጣት ቁልፍ ነው ያለው የገንዘብ ተቋሙ የውጭ ምንዛሬ ገበያው ላይ ውድድርና አገልግሎትን ለማሻሻል ቀሪ ስራዎች ያስፈልጋል ብሏል። የገንዘብ ተቋሙ የ261 ሚሊዮን ዶላር ብድር የሚለቀው የተቋሙ ቦርድ ሲያጸድቀው ሲሆን ብድሩ በቦርዱ ጸድቆ ሲለቀቅ በዚህ የብድር ማዕቀፍ ስር ለኢትዮጵያ እስካሁን የተሰጣትን ብድር 2.134 ቢሊዮን ዶላር ያደርሰዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።